እና ባለ ደብዳቤው አንተ ነህ? ምንድነው? ምን ጀመራችሁ? አረ ምንም አንተ ጋር ተቀምጦ የነበረውን ደብዳቤ ሰጥቻት ነው። እንደዛ ነው እንዴ? ታዲያ ለምን ፀሐይ ላይ ጥላ ላይ ቁጭ ብለን ብንኖር አይሻልም? አይ እኔ እንኳን እቸኩላለሁ ልሂድ። ይሻላል? አዎ። ሸጋልጅ ባሳቤ ድንገት ልቤ ገብታ ትመላለሳለች ቀን ማታ ቀን ማታ ቀን ማታ ቀን ማታ ሀሳብ ገባው ልቤን እረፍቴ ለውፋታ። ቆይ አንተ ባለ ደብዳቤው እኔ ነኝ ብሎ መናገር ከብዶ ነው? ቃላቶቹማ ቀላል ናቸው፣ ግን እሷ ፊት ቆሜ መናገር ከበደኝ። ይኸውልህ ህይወት ሁሌ በአንድ አይነት መንገድ አትቀጥልም። ለምሳሌ እኔን ተመልከተኝ። በአንድ ወቅት ጥሩና የተመቻቸ ህይወት የምኖር ሰው ነበርኩ። አሁን ደግሞ ያለሁበትን ቦታ አይ። እንዴት ሳድርጌ የሆዴን ላሳይሽ። ስለዚህ ሁሌ ትጠብቀኛለች ብላ አታስብ። መቼ ተስፋ ቆርጣ እንደምትሄድ አይታወቅም። ቆይ እሺ ምን ላድርግ? አሁኑኑ ንገራት። አሁን? አዎ ባለ ደብዳቤውም ሁሌ የምፈልገውም ሰው አንተ እንደሆንክ ንገራት። በል ተነስ ሂድ ንገራት። አካል ፍቅርሽ አለብኝ ኩብት ያትቅርብኝ አንቺ ጤና ሆነሽ ፍቅሬ እንተናያት ሆፕ ጎብዬ ሆፕ አሻንተ ያራዳልሽ ትንግቴሪ በቃቶኝ እኔ ራሴ የምለው ሰው አለኝ። እንዲህ ስትቆጪ እኮ እንዴት እንደምታምሪ። በእናትሽ አንዴ ተቆጪ። እናንተ ሚኪያው ያማን ያ ኒሲው ሞ በጣም ያው ልቀቋት። አይዞ እንለቃታለን። እሺ አታስብ። እሺ አንበሳው እዚህ ጋር ምን ይታያል? ለሌላ ጊዜ የምትሳፈጠውን ሰው ወቅ። እሺ ትዝታህ ልውሰድ ብለሽ ላክሽብኝ ፍቅርህን ውሰድ ብለሽ። ወይኔ እንዴት ነው? በጣም ተጎድተሃል እንዴ? ቆይ መተውኝ ነው ወይስ መትቻቸው? መውደድ ነግሬያት ዛሬ ቢውጣልኝ ምን አለ። እስከ ዛሬ ስጠብቅ የነበረው አንተን ነው? አዎ። የት ሄድክ? አራለሁ። እሺ በቃ ተነስ እንሂድ። በነገራችን ላይ ስምህን እንኳን አልነገርከኝም። አማን እባላለሁ። ጋራጅ ነው የምሰራው። ጎበዝ መካኒክ ነኝ። በቃ ራስህ እንደዚህ ነው የምትገልጸው? አዎ ሌላ እንዴት ይገለጻል? ፈገግታሽ ግን በጣም ነው የሚያምረው። የምር? ራዴት ነይ። ወይኔ ወንድሜ ቆይ ምን እያደረግሽ ነው? እንደዚህ ከወረደ ሰው ጋር የምትሄጂው የቤተሰባችን ክብር ዝቅ ለማድረግ ነው? አረ ወንድሜ ሰፈር ውስጥ ከሚያስቸግሩ ልጆች ያዳነኝ እሱ ነው። ደግሞ ጥሩ ልጅ ነው።
እሱ አይመለከተኝም። ባይሆን ወደ ቤት እንሂድ። ሁልጊዜ ወይ ፍቅር አባዜው አይ ጉድ ጉድ ነው ደሞ ሰው በፍቅር ታሞ እኔን አፍቀሽኛል አላፍቅሽም ወይ መራራቁ ቀርቶን አንገናኝም ወይ ፍቅሬ ፍቅራዬ ከብድሽም ወይ ፍቅሬ ፍቅራዬ ከብድሽም ወይ ከቆምንበት ቦታ ቆሜ አንቺን አስባለው ቁጭ ብለን ካውጋንበት ቁጭ ብዬ እተክዛለው። አቡሻ እንዴት ነህ? ደብዳቤ የለኝም እንዴ? ዛሬ ምንም የተቀመጠ ደብዳቤ የለም። እኔ ራሱ ገርሞኛል። ምን? ቆይ እንዴት? ዛሬማ የሚፈጠረው ነገር ተደብቄ ማየት አለብኝ። ምናልባት አዩ ይሆናል። ሁልጊዜ ወይ ፍቅር አባዜው አይ ጉድ ነው ደሞ ሰው በፍቅር ታሞ ምንድነው? ችግር አለ? አይ ይቅርታ። ቆይ ግን ጓደኛዬ እስከ መቼ ነው በዚህ ሁኔታ የምትቀጥዩ? እኔ እንጃ እየተፈጠረ ያለው ሁሉ ነገር ግራ እየገባኝ ነው። እኔ እኮ ግራ ይገባኝ እንዴት ሰው ማንነቱን ከማያውቀው ሰው ከሚላክለት ደብዳቤ ፍቅር ይዘዋል? ፍቅር እኮ ታስቦ ወይም ታቅዶ የሚመጣ ነገር አይደለም። በቃ ፍቅር ማለት ደስ የሚል ስቃይ ነው። ቆይ አንቺ ደብዳቤው ለሚጻፍልሽ ፊዚክስ እና ኬሚስትሪ ነው እንዴ? ማለት ቆይ ግን ራስሽን አይተሽዋል? በጣም ተፈላሳፊ ሆነሻል። አሁን በዚህ ሰዓት ይቀለዳል? እሺ በቃ ይቅርታ። ተነሻውን እንሂድ። ይኸውልህ ወዳጄ አታማር። አንተ ቁመህ በምትሄድበት መሬት ውስጥ ስንት የተቀበረ ሰው አለና ፈጣሪን አመስግን። ባለ ደብዳቤው ቆይ ግን ምን አይነት ሰው ቢሆን ነው እንደዚህ በፍቅር ክንፍ ያደረገኝ? ሁሌም የማስበው ስለሱ ነው። የሱን ደብዳቤ ካላነበብኩ ቀን ያምርም ውሎዬን በሰላም መዋል አልችልም። ሸጋ ልጅ በሐሳቤ ድንገት ልቤ ገብታ ትመላለሳለች ቀን ማታ ቀን ማታ ቀን ማታ ቀን ማታ ሀሳብ ገባው ልቤን እረፍት የለው። ስማ አማን። ወይ ቦስ ና እስቲ እዛ ጋር ቁጭ ብለን እናውራ። ቆይ አማን፣ እኔም አላውቀው የተፈጠረ ችግር አለ እንዴ? አረ የለም ቦስ። የሆነ የተፈጠረ ችግርማ አለ። በተደጋጋሚ ከስራ ትቀራለህ። ስትመጣ አርፍደህ ነው የምመጣው። ኢቭን ስራ እንኳን ሰራ እንደ ድሮ አይደለም የምትሰራው። ቆይ ፍቅር ይዟል እንዴ? አረ በጭራሽ። እና ምንድነው የተፈጠረው? ቦስ ሁሉንም ነገር አስተካክላለሁ። ትንሽ ጊዜ ብቻ ስጠኝ። ኦኬ፣ አንድ ወር ረፍት ሰጥቻለሁ። እሺ ቦስ አመሰግናለሁ። ግን ይኸውልህ ከአንድ ወር በኋላ የድሮ አማንን ነው የምፈልገው። ወንድሜ ፍቅር ማለት ግን ላንተ ምንድነው?
ፍቅር ለኔ በሁለት ይከፈላል። በሁለት? በምንና በምን? የሀብታም ፍቅርና የድሃ ፍቅር። ደግሞ እንደዚህ የሚባል ፍቅር አለ እንዴ? አዎ የድሃ ፍቅር የሚበሉት የሚለብሱት በረንዳ ላይ ብለው እያዳሩ ዘለው ፍቅር ላይ እንጠለጠላሉ። የሀብታም ፍቅር ደግሞ ምንም የማይታጣበት ደስ የሚል ፍቅር ነው። ወንድሜ ፍቅር እኮ ቁሳቁስን ማምለክ አይደለም። ፍቅር ከፍታ ላይ የነበረውን ትንሽ ያደርገዋል። ፍቅር በቃ በዚህም ሆነ በዚያ ድሃ ሲሰራ እንጂ ሲያፈቅር አያምርበትም። በቃ ባለ ደብዳቤው ድሃ ከሆነ አብረን አንሆንም ማለት ነው። ምን አልሽኝ? አረ ምንም። ድንገት ባጋጣሚ ማንን እየጠበቅሽ ነው? ወንድሜን እየጠበቅኩ ነው፣ ግን የቀረ መሰለኝ። ነው እንዴ? ወደ ታች እየሄድክ ከሆነ አብረን መሄድ እንችላለን። እሺ። እራስቸው ግንባርክን ተሻለክ? ስነቃ እኮ አንቺን ነው ያየሁት። ታዲያ ማን ነው የማታ ጨረቃን አይቶ ደስ የማይሰኘው? ወሬኛ። ግን የባለፎቹ ሰዎች እነማን ናቸው? ካፈር እኮ ነው የደባለቁኝ። ታቸው የሚያሳስቡ ሰዎች አይደሉ? ነው እንዴ? ግን ለሁለተኛው እንደዚህ ካረጉስ ጥሪኝ። ምን ልታረግ? እኔማ ምን አረጋቸዋለሁ? ለሱ ሰጣቸዋለሁ። ተጫዋች ነው በጣም። አዎ። ግን ወዴት እየሄድሽ ነው? አቡሻ ጋር እየሄድኩ ነው። እኔም ወደዛው ነኝ። አብረን እንሂድ። ሰበቤ ሁንሲል ባንቻልኩ ሰበቤ ሁንሲል ባንቻልኩ ሰበብ ላይ ደረሽ? ይሄ ባለ ደብዳቤ የሚባለው ልጅ ምንም የሚያዝ አይነት አይደለም። እና ምንም ፍንጭ የለም? ኧረ በጭራሽ። እንኳን ማንነቱን ለማወቅ ከሩቅ ራሱን ለማየት የማይቻል ሰው ነው። ይሄ ማለት እኛ ባለ ደብዳቤውን ስፈልግ እሷ ልጁን በጣም እያፈቀረችው ነው ማለት ነው። ቆይ ሻለቃ ምን ብናደርግ ይሻላል? አንድ መፍትሄ አለ። ሸጋ ልጅ በሐሳቤ ድንገት ልቤ ገብታ ትመላለሳለች ቀን ማታ ቀን ማታ ቀን ማታ ቀን ማታ ሐሳብ ገባው ልቤን እረፍት የለው ፋታ ዛሬን ያገሳቴ ካለሽበት ቦታ በአካል ድረሽልኝ በትዝታሽ ፋንታ በአካል ድረሽልኝ በትዝታሽ ፋንታ እኔ እንዳለሁ ዛሬም በትዝታ ዛሬም በትዝታ ልምድ ሆኖብኝ ሄዳለሁ። አቡሻን ግን እንዴት ልታውቂው ቻልሽ? አቡሻ እኛ ሰፈር ከመጣ ትንሽ ሰንበት ብሏል እና በቃ በዛ ሰፈር ሰልፍ የሚናገራቸው ንግግሮች ሐሳቤን ሰረቁት። አዎ አቡሻ እንደሚውልበትና እንደሚኖርበት አካባቢ አይደለም ንግግሩ፣ ትንሽ ወጣ ይላል። እንዴት ሳድርጌ የሆዴ ላሳይሽ? እብድ አትበለኝ እባክህ። ብታውቀው ጤነኛ ነኝ ባይሆን ነው ከእብድ በላይ ያበደው።
እንዴ ባለ ደብዳቤውና ተቀባይ ምን